በዛሬ ቪዲዮ የባህር ዳር ዩኒቨርሲቲ ሎጂክ ወይም ክሪቲካል ቲንኪንግ ፋይናል ኤግዛም ፓርት 1 የምንሰራላችሁ ይሆናል። ሰላም እንዴት ናችሁ የኢትዮና ቤተሰቦች? እንደሚታወቁ በዚህ ቻናል የተለያዩ ዩኒቨርሲቲዎች ፋይናል እና ሚድ ኤግዛም እየሰራን እየለቀቅን እንደሆነ ይታወቃል። ከነዚህ ዩኒቨርሲቲዎች ውስጥ ባህር ዳር አንዱ ትኩረት አድርገን እየሰራንበት ያለው ዩኒቨርሲቲ ስለሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጥያቄዎችን በምንሰራበት ሰዓት በቶሎ እንዲደርሳችሁ ለማሳሰብ እንወዳለን። ከዚህ በተጨማሪ የዚህ ፋይናል ኤግዛም የ2023 የመጨረሻውን ፓርት ብቻ ከዚህ በቀደም ስለቀቀው ገብታችሁ እንድታዩት እንጋብዛለን። ሌላ ደግሞ ፓርት 1 እና ፓርት 2 ከዚህ በተጨማሪ የባህር ዳር ፋይናል ኤግዛም ስለሰራንላችሁ ያንም ገብታችሁ እንድታዩት ለመጋበዝ እንወዳለን። ከዚህ በተጨማሪ ሎጂክ ላይ የሰራናቸው እነዚህ ናቸው። ከምስሉ ላይ እንደምታዩት ገብታችሁ እንድታዩት እንጋብዛለን። አንደኛ ጥያቄ a logical inconsistency occurs when someone say one thing and do another። ምንድነው ጥያቄው እያለን ያለው ሎጂካል ኢንኮንሲስተንሲ የሚፈጠረው አንድ ሰው የሚያደርገውንና የሚናገረው የተለያየ ሲሆን ነው እያለን ያለው። ይሄ ደግሞ ፎልስ የሆነ ነገር ነው። ሎጂካል ኢንኮንሲስተንሲ የሚፈጠረው አንድ ሰው ያቀረበው አርጉመንት ላይ ስቴትመንቶች ያቀረባቸው ስቴትመንቶች ኮንትራዲክት እርስ በርሳቸው ኮንትራዲክት ወይም ደግሞ ማይደጋገፉ ሲሆን ነው እንጂ ሰውየው የተናገረውን ስላልኖረው ሎጂካል ኢንኮንሲስተንሲ ፈጠራል አንልም ማለት ነው። ስለዚህ አንደኛ ጥያቄ ፎልስ እንለዋለን። ሁለተኛ ጥያቄ fallacies of wicked action occur when the premise are logically irrelevant to the conclusion። ይሄ ቀጥታ ፎልስ ነው። ይሄ ኢሪሌቫንት የሚሆነው ፋላሲ ኦፍ ሪሌቫንስ ነው እንጂ ለዊክድ አክሽን አይደለም። ኢሪሌቫንስ ማለት ወይም ደግሞ ለሪሌቫንስ ፋላሲ ምን መሰላችሁ የሚያደርገው ያቀረበውን ፋላሲ ወይም ደግሞ ኮንክሉዥኑን ሲያቀርብ ማለት ነው። ፋላሲ ኦፍ ሪሌቫንስ ኢሪሌቫንት በሆነ መንገድ ነው። አሁን ለምሳሌ እናንተም የሆነ አንድ እንግዳ መጥቶ እንትን እያለ ይሄን ሰውዬ እኮ አውቀዋለሁ ከኔ ጋር ሁለተኛ ክፍል ተምሯል ምንም እውቀት የለውም ነበር ይዛኔ ምናምን ብላችሁ እንትን ብትሉት፣ ምክንያቱም ሁለተኛ ክፍል ማወቃችሁ እናንተ ያለውን እውቀት በሙሉ እንዳወቃችሁ ወይም ደግሞ የሁለተኛ ክፍል እውቀቱ አጠቃላይ ህይወቱን ይወስኗል ማለት ስለማንችል በሁለተኛው እውቀቱ እንትን የምትሉት እኮ አድ ሆሚኒም ፋላሲ ነው የሚፈጠረው። ስለዚህ እንደዚህ አይነት እንትኖች ኦፍ ሪሌቫንስ የሚባሉት ማለት። ስለዚህ ይሄ ደግሞ ዊክድ አክሽን ስላለ ሁለተኛ ጥያቄ ፎልስ ይሆናል ማለት ነው። ጥያቄ the ambiguity in equivocation is due to such inflects as missing comma, dangling modifiers or ambiguous antecedents of a pronoun። ሶስተኛ ጥያቄ ፎልስ ነው። ምክንያቱም እሱ ምን ጥያቄው ምንድነው ያለን ያለው አምቢጊቲ የሚፈጠረው ሚሲንግ ኮማ በማሳጠታቸው ወይም ደግሞ ዳንግሊንግ ሞዲፋየሮች ባለመጠቀማችን እነዚህ በመቅረታቸው ነው ያለን ያለው። ነገር ግን አምቢጊቲ እንደምታውቁት የሚፈጠረው ተመሳሳይ ወርዶች ባላቸው ቃላቶች የተለየ ትርጉም እንዲሰጥ በማድረግ ተመልካች ወይም ደግሞ አድማጭን ለማወዛገብ ለመሞከር ሲሞከር ነው ይሄ አምቢጊቲ የሚፈጠረው። ስለዚህ ሶስተኛ ጥያቄ ትክክል አይሆንም ማለት ነው። አራተኛ ጥያቄ among the standard of critical thinking relevance is a gateway standard ለሚለው እንትን ፎልስ ነው የሚሆነው። ስታንዳርድ ኦፍ ክሪቲካል ቲንኪንግ የሚባሉት ክላሪቲ፣ አኩሬሲ፣ ፕሪሲሽን፣ ሪሌቫንስ፣ ዴብዝ ምናምን የሚባሉ አሉ። ከነዚህ ውስጥ ሪሌቫንስ ምንድነው አለ ጌትዌይ ነው አለ። ጌትዌይ የሚባለው ካሉት ከነዚህ ክላሪቲ ነው። ለምንድን ክላሪቲ ጌትዌይ የተባለ? ለምሳሌ ክላሪቲ አንድ ሰው ግልጽ አድርጎ የሐሳቡን ካልገለጸላችሁ ሌሎችን ልትመዝኑ ወይም ደግሞ ልታወዳድሩ አትችሉ። ሪሌቫንስ ነው ማለታችሁ ግልጽ ነው ካልተረዳችሁት ሪሌቫንስ ይሁን አይሁን በምን ታውቃላችሁ? ሐሳቡን ይደግፈው አይደግፈው በምን ልታውቁ አትችሉ። ወይም ደግሞ አኩሬሲ እውነት ይሁን ውሸት ይሁን በደንብ ሳትረዱት ያለውን ነገር ልትወስኑ አትችሉም። ስለዚህ ጌትዌይ ወይም ደግሞ እንደ መግቢያ በር ሆኖ የሚያገለግለን ክላሪቲ ነው እንጂ ሪሌቫንስ አይደለም ማለት ነው። ስለዚህ አራተኛ ጥያቄ ፎልስ ይሆናል ማለት ነው። ጥያቄ ምንድነው እያለን ያለው in hasty generalization fallacy it is in the premise that an attribute is predicted distributed to each and every member of a class። እንደው ጥያቄው እያለን ያለው በhasty generalization ጊዜ አትሪቢዩት ወይ ደግሞ እያንዳንዱ ባህሪያቸው የእንትኖች ባህሪ
ባህሪ የተገኘው አትሪቢዩት ለሁሉም ኢች ሜምበር ይሰጣል ለኮንክሉዥኑ ማለት ነው። በኮንክሉዥን ስታደርጉ ለኢች ሜምበር ይሰጣል የፕሪሚሱ ባህሪ ለእያንዳንዱ ሜምበር ይሰጣል ነው እያለን ያለ። ይሄ ደግሞ ፎልስ ነው። ይሄ የምንጠቀመው ከዲቪዥን ጋር ነው። ዲቪዥን የፕሪሚሱና ባህሪ ለእያንዳንዳቸው ይሰጣል። ሃስ ጀነራላይዜሽን ደግሞ የፕሪሚሱን ባህሪ ለሆሉ ነው እንጂ ለሲንግል ሜምበር አይሰጥም። ስለዚህ አምስተኛ ጥያቄ ፎልስ ይሆናል ማለት ነው። ስድስተኛ ጥያቄ ፋላሲ ኦፍ ዲቪዥን ኮሚትድ ዌን ሌጂቲሜት ትራንስፈር አትሪቢዩት ፍሮም ሆል ቱ ፓርትስ። ይሄን ፎልስ ያደረገብን ምክንያት ምንድነው? ሌጂቲሜሲ ማለት ህጉን በጠበቀ መንገድ ወይም ደግሞ ስለዚህ ሌጂቲሜሲ ማለት ህጉን በጠበቀ መንገድ ወይም ረድፉን በጠበቀ መንገድ ሲያንተስ ለምሳሌ ሌጂቲሜት የጠበቀው እንትን ላሳያቸው። ለምሳሌ ሙሉ ክላሱ ሴት ነው አለን። ይዘዋላ እያንዳንዱ የዚህ ክላስ አባላት ሴት ናቸው ወይም ደግሞ እያንዳንዱ የዚህ ክፍል ያሉ ተማሪዎች ሴት ናቸው ብንል ይሄ ምንድነው? ሌጂቲሜቱን የጠበቀ ምንም ፋላሲው ኢንኮንሲስተንሲ የለውም። ሎጂካል ሪዝኒንጉን የጠበቀ መንገድ ነው። ስለዚህ ይሄን ተነስተን ዲቪዥን ነው አንለውም። የዲቪዥን ፋላሲ ፈጽሟል ወይም አንለውም። ስለዚህ ኢሊጊሜት ቢሆን ወይም ደግሞ ህጉን ያልጠበቀ መንገድ ቢጠቀም እንትን ቢል ፎልስ ትሩ ይሆን ነበር። ነገር ግን ህጉን ከጠበቀ ምንጊዜም ፋላሲ ጭራሽ አይሆንም ማለት ነው። ስለዚህ ስድስተኛ ጥያቄ ፎልስ ይሆናል ማለት ነው። ስድስተኛ ጥያቄ ሌላ የምትዙልኝ ነገር ማንኛውም ፋላሲ ሌጂቲሜት ከሆነ ወይም ህጉን የጠበቀ መንገድ ከሆነ ፋላሲ አይሆንም። ስለዚህ ሰባተኛ ጥያቄ ኤክስቴንሽናል ዲፊኒሽን ቴክኒክ አር ቺፍሊ ዩዝድ ፎር ፕሮዲዩሲንግ ፕሪሳይዚንግ ታይፕ ኦፍ ዲፊኒሽን። ይሄ ፎልስ ነው። ኢንቴንሽን ነው ፕሪሳይዚንግ የእንትኖችን ፕሪሳይዝ ፓርቶችን የሚያሳይልን ኢንቴንሽን ነው እንጂ ኤክስቴንሽናል ዲፊኒሽን አይደለም። ስለዚህ ሰባተኛ ፎልስ ነው። ስምንተኛ ጥያቄ ወርድስ ቲቺንግ ዲክታቶሪያል አኒማል ቡክስ ኢን ዘ ላይብራሪ ኦል ተርምስ የሚለው ዲክታቶሪያል ተርም አይደለም። ስለዚህ ይሄ ፎልስ ያደርግብናል። ተርም ለመባል አንድ ቃል የሆነ ነገር ማመልከት አለበት። ለምሳሌ ቲቺንግ አክቲቪቲን እያመላከተልን፣ አኒማል የሆነ እንስሳቶችን እያመላከተልን ነው። ቡክስ ኢን ዘ ላይብራሪ ቤተ መጻሕፍት ውስጥ ያሉትን መጽሐፍቶች ያመላክተናል። ዲክታቶሪያል በራሱ ቃሉ ግን አድጀክቲቭ ነው እንጂ የሆነ ነገር አያመላክተንም። ዲክታቶሪያል ካላችሁ በኋላ ሊደር ብትሉ ይሄ ነገር ተርም ይሆን ነበር። ነገር ግን በአሁን ባለበት ዲክታቶሪያል ብቻውን ተርም ስለማይሆን ስምንተኛ ጥያቄ ፎልስ ያደርግብናል ማለት ነው። ጥያቄ አን አርጉመንት ሜይ ኮሚት ፋላሲ ኢቭን ኢፍ ኢት ሚት ኦል ጀነራል ክራይቴሪያ ሴት ፎር ኤ ጉድ አርጉመንት። ይሄ ምንድነው እያለን ያለው? ሁሉንም የጉድ አርጉመንት የሚባሉ ክራይቴሪያ ወይም ባህሪ አሟልቶ አንድ አርጉመንት ፋላሲ ሊፈጽም ይችላል። ሁሉንም ክራይቴሪያዎች ግን አሟልቷል እያለን ነው። ይሄ ሐሰት የሆነ ሐሳብ ነው ወይም ውሸት ነው። ምክንያቱም ሁሉንም ጉድ አርጉመንት የሚያሰኙትን ክሊር ከሆነ ሪሌቫንት ሆኖ ደግሞ ሎጂካሊም ስትሮንግ ሆኖ ይሄ ደግሞ ከፋላሲም ጉድ አርጉመንት እነዚህ በሙሉ ክሊር ሪሌቫንት ሎጂካሊ ስትሮንግ ፍሪ ፍሮም ፋላሲ የምንላቸው የጉድ አርጉመንት መገለጫዎች ናቸው። እነዚህም በሙሉ አሟልቶ ምን ሊሆን ይችላል? ፋላሲ ሊሆን ይችላል እያለን ነው። ይሄ ደግሞ ምንም ማይሆን ነገር ነው። ሁሉም ጉድ አርጉመንት የምንለው ሁሉንም ፋላሲ የሚያደርጉትን ነገሮች ያጠፋቸዋል። ሪሌቫንት በመሆን ክሊር በመሆን ሁሉም ነገር ስለሚያጠፋልን ፋላሲ የምንልበትን መንገድ ወይም ደግሞ ኮሚት ፋላሲ አድርጓል የምንልበት ነገር አይኖረንም። ስለዚህ ዘጠነኛ ጥያቄ ያነሳው ሐሳብ ስህተት ወይም ደግሞ ፎልስ ነው ማለት ነው። አስረኛ ጥያቄ ሲኖኒምስ ዲፊኒሽን ኢዝ ቱ ፕሮዲዩስ ኦንሊ ሌግዚያል ታይፕ ኦፍ ዲፊኒሽን የሚለው ትክክለኛ አረፍተ ነገር ነው። ምክንያቱም ሌግዚያል ዲፊኒሽን የሚባሉት እንትኖች ዲክሽነሪያል ዲፊኒሽን የሚባሉት ናቸው። ወይም ደግሞ ዲክሽነሪን በጠበቀ መንገድ ነው ዲፋይን የሚያደርጉልን። ሲኖኒምስ ዲፊኒሽን ደግሞ እንደምናውቀው ምንድነው የሚያደርገው? ለምሳሌ አንድ አረፍተ ነገር ለምሳሌ ፊዚሻን ሚንስ ብሎ ምንድነው የሚለው ዶክተር ሊል ይችላል። ቀጥታ ወርዷን ነው የሚያስቀምጥልን ሲኖኒምስ ላይ ማለት ነው። ስለዚህ ይሄ ደግሞ የሌግዚያል ወይም ደግሞ የዲክሽነራል ፍቺ አይነት ስለሆነ አስረኛ ጥያቄ ትሩ እንለዋለን ማለት ነው። ከዚህ ላይ የምትዙት ሌላ ነገር ደግሞ ሌግዚያል ዲፊኒሽን ወይም ደግሞ የዲክሽነሪ ዲፊኒሽን ከሲኖኒምስ የተለየ ሊጠቀም ይችላል። ሲኖኒምስ ግን የሌግዚያልን ብቻ ነው የሚጠቀም። ስለዚህ ለዛ ነው ትሩ የሆነው እንጂ በተቃራኒ ቢሆን ትሩ የማይሆንበት መንገድ ሊኖር ይችላል ነበር። አንደኛ ጥያቄ
አፍሪካ ሆርን ኦፍ አፍሪካ ኢትዮጵያ አምሃራ ሪጅን ባህርዳ ዚስ ራይቲንግ ፍሮም ሌፍት ቱ ራይት ኢንዲኬት ከሌፍት ወደ ራይት እየሄዳችሁ በመጣችሁት ቁጥር ምን እያደረገ ነው የመጣው? ቁጥር እያነሰ ወይም ደግሞ ቁጥር ያሉት አትሪቢዩቶች እያነሱ ነው የሚመጡ። ይሄ ደግሞ ምንድነው የሚያሳየው? ዲክሪዚንግ ኦፍ ኤክስቴንሽን የሚያዝልን ሁልጊዜ ከናምበር ጋር ወይም ደግሞ ከቁጥር ጋር ስለሆነ ያሉት አትሪቢዩቶች ወይም ደግሞ ሰዎች ቁጥር እያነሰ ስለመጣ ምን እናደርገዋለን? አንደኛ ከምርጫ ቢ እንለዋለን ማለት ነው። ሁለተኛ ኢን ዘ ላስት ሚቲንግ ዘ ኢትዮጵያን ፓርላመንት ሚስተር ክርስቲያን ታደለ አስክድ ሬዚግኔሽን ኦፍ ፕራይም ሚኒስተር አብይ አህመድ ሂዝ ማይ ሼፕ ዲዩ ቱ ኢንሴኩሪቲ ኤንድ ቫዮለንት ኮንፍሊክት ዛት ሃፕንድ ኢን ገቨርነንስ ኮንቨርሰሊ ፕራይም ሚኒስተር አብይ አህመድ ሪፕላይ ክርስቲያን ኩዌሽን ባይ saying let's resign together because yourself are also a point of the government therefore which fallacy is committed in the above argument። ጥያቄው ምንድነው እያለን ያለው? ክርስቲያን ታደለ ዶክተር አብይ አህመድ ምን ብሎ ጠየቀው? በሱ ዘመነ መንግስት ወይ ደግሞ በሱ አገዛዝ ጊዜ ስላለው ኮንፍሊክት መንግስት ተጠያቂ ነው ምናምን ብሎ ሲጠይቀው መንግስት ደግሞ አብይ አህመድ ደግሞ ምን አለ? አንተም የመንግስት አባል ነህ አንተም ወይም ደግሞ እሱን ተጠያቂ አደረገው። ይሄ ደግሞ ምን አይነት ፋላሲ ነው? ስለዚህ ሁለተኛ ጥያቄ ምንድነው የሚሆንልን መልስ? ዩቱ ፋላሲ ነው የሚሆንልን። ምክንያቱም ምንድነው እያለ ያለው? ክርስቲያን ታደለ ስለተነሳው እንትን ሐሳብ ሲያቀርብ ኮንፍሊክት መንግስት ስለተፈጠሩ ችግሮች እንትን ሲል አንተም አባል ነህ ወይም ደግሞ አንተም ችግሩን ከመፍታት ይልቅ አንተም አባል ማለቱ ወይም ደግሞ ሲጋራ ታጭስ ሲለው ዶክተሩ አንተም እኮ ታጨሳለህ እንደሚባለው ማለት። ስለዚህ ዩቱ ፋላሲ ነው ማለት ሁለተኛ ጥያቄ የሚሆንልን። ሶስተኛ ጥያቄ ኤለን መስክ in recent breaking news the Elon Musk company announced bringing artificial robot wife. Despite bringing this artificial intelligence, the customers Elon Musk company said nothing regarding fate of women when men prefer to have robot at expense of humankind. Thus which principle creating is violated? ምነው ጥያቄው እያለን ያለው? በቅርቡ የኤለን መስክ ካምፓኒ አርቲፊሻል ሮቦት ወይም ሚስት አምጥቷል። አርቲፊሻል ሮቦት የሆነች ሚስት ማለት ነው። እና በዚህ ረገድ ቀጣይ የሴቶች እጣ ፈንታ ወይም ደግሞ ወንዶች ከሴቶች ይልቅ ሮቦቶችን ካስመረጡ የሴቶችን እጣ ፈንታ ምን ይሆናል የሚለውን ኤለን መስክ ወይም ደግሞ ድርጅቱ ግልጽ አላደረገውም። ይሄ ምንን ክሪቲካል ቲንኪንግ ቫዮሌት ያደርጋል የሚል ይሄ በርደን ፕሩፍ ነው። የማስረዳት ያለበትን ዕዳ ወይም ደግሞ በርደኑን ሳይወጣ ስለቀረ ይሄ በርደን ፕሩፍ ነው። ቀላል ነው። አራተኛ ጥያቄ affirmative actions means the policy by which women and minorities are given unfair advantages over male in hiring, promotion, educational opportunities. This type of definition is called possessive definition የሚሆን ምክንያቱም ይሄም ስታዩት ምን አይነት ቃሎች ማይኖሪቲ አንፌር ወይም ደግሞ እነዚህ ቃላቶች ምንድነው የሚያሳዩ? ኢሞሽናል እንትኖችን ያሳያሉ። ስለዚህ ይሄ ደግሞ የፐርሲሲቭ ስለሆነ ትክክለኛ መልስ ይሆናል ማለት ነው። የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ በፓርት 2 እንመጣለን። የዚህን የ2023ቱን ፋይናል ኤግዛም ፋላሲ የባህር ዳር ፋላሲ ብለን ከዚህ እንደምታዩት በባለፈው ጊዜያት ስለለቀቅን ያላያችሁት ገብታችሁ እንድታዩት ለመጋበዝ እንወዳለን። ስለተከታተላችሁ ከልብ እናመሰግናለን።